ዓለም ትንፋሿን የጠበቀችው የአስፈሪ ጦርነት ደመና ለጊዜውም ቢሆን ገለል ያለ ይመስላል። ላለፉት ወራት በመካከለኛው ምስራቅ ቀጠና እንደ ባሩድ ሲንተከተክ የነበረው የአሜሪካና የኢራን ውጥረትም ማንም ባልጠበቀው ሁኔታ ወደ አዲስ ምዕራፍ ተሸጋግሯል። የተለያዩ የዓለም አቀፍ የዜና ምንጮችና የዲፕሎማሲ አውታሮች እንደሚያመለክቱትም ሁለቱ ተቀናቃኝ ሀገራት ለ2 ሳምንታት የሚቆይ የውጥረት መቀነሻ ስምምነት ላይ ደርሰዋል። ይህ ስምምነትም ለዓለም ሰላም የተሰጠ ተስፋ ነው ወይንስ ለትልቅ አውሎ ነፋስ የሚደረግ ዝግጅት የሚለው ጉዳይ ደግሞ የብዙዎችን ትኩረት ስቧል። በመካከለኛው ምስራቅ ሰማይ ስር ለሳምንታት ሲያንዣብብ የነበረውና የመጨረሻው ዓለም አቀፍ ጦርነት ሊሆን ይችላል ተብሎ የተፈራው የጥፋት ደመና ፕሬዚዳንት ዶናልድ ትራምፕ አንድ ሙሉ ስልጣኔ ዛሬ ምሽት ይጠፋል ሲሉ ከዛቱ ከጥቂት ሰዓታት በኋላ ባልጠበቀ ሁኔታ ወደ ጊዜ የተኩስ አቁም ተቀይሯል። ይህ ለ2 ሳምንታት ብቻ የሚቆይ ሁኔታዊ ስምምነትም በአሜሪካ በእስራኤልና በኢራን መካከል የሚካሄደውን ቀጥተኛ ጦርነት ለጊዜው ቢያቆሙም የዓለም የኢኮኖሚ ደም ስር በሆነችው የሆርሙዝ ወሽመጥ ላይ የተጋረጠውን ስጋት ግን ሙሉ በሙሉ አልቀረፈውም። ይልቁንም ወሽመጡ አሁን የፖለቲካ ድርድርና የኢኮኖሚ ጫና ማሳደሪያ ዋነኛ መሳሪያ ሆኖ ብቅ ብሏል። በፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ አሸማጋይነት የተደረሰው ስምምነትም በአንድ በኩል ከከፋ ጥፋት የመዳን ተስፋን ቢያሳይም በሌላ በኩል ደግሞ ቀጣዮቹ 14 ቀናት የቀጠናውን ብቻ ሳይሆን የዓለምን ዕጣ ፈንታ የሚወስኑ እጅግ ወሳኝና አስቸጋሪ ጊዜያት እንደሚሆኑ ፍንጭ ሰጥቷል። የዚህ ስምምነት ማዕከል የሆነው የሆርሙዝ ወሽመጥ ጉዳይም ለዓመታት ሲነገር የኖረ የጂኦፖለቲካ ስጋት ቢሆንም አሁን ግን ኢራን ወሽመጡን ዳግም ለመክፈት ያቀረበቻቸው ቅድመ ሁኔታዎች ጉዳዩን ሌላ መልክ አስይዘውታል። ቴህራን ለ2 ሳምንታት መርከቦች እንዲያልፉ ፈቃድ የሰጠችው በራሷ ወታደራዊ ቁጥጥር ስር ሆኖ እንዲተዳደርና በእያንዳንዱ የሚያልፍ መርከብ ላይ እስከ $2 ሚሊዮን የሚደርስ የመልሶ ግንባታ ክፍያ እንዲከፈል በመጠየቅ ነው። ይህ አካሄድም በዓለም አቀፍ የባህር ላይ ሕግና በነፃ የንግድ እንቅስቃሴ ላይ ትልቅ ጥያቄን የሚያስነሳ ቢሆንም የነዳጅ ዋጋ ንረት ያስቆጫቸው ምዕራባውያን ሀገራት ግን ለጊዜው ምርጫ ያጡ ይመስላሉ። ኢራንም ይህን ወሽመጥ እንደ ታጋሽ በመያዝም በጦርነቱ የደረሰባትን ውድመት ለመጠገንና የታገዱባትን $ቢሊዮን ለማስለቀቅ እንደ ዋነኛ መደራደሪያ እየጠቀመችበት ነው። ፕሬዚዳንት ዶናልድ ትራምፕም መጀመሪያ ላይ የኢራንን ባለ 10 ነጥብ እቅድ የማይሰራ ብለውት የነበረ ቢሆንም በኋላ ላይ ግን ለድርድር የሚሆን መሰረት ነው ማለታቸው ዋሽንግተን በኢኮኖሚ ጫናው ሳቢያ አቋሟን እያለዘበች ለመሆኑ ማሳያ ተደርጎ ይወሰዳል። የሆርሙዝ ዕጣ ፈንታ አሁንም በሁለት ስለታማ ቢላዎች መካከል የሚገኝ ነው። በአንድ በኩል ኢራን ወሽመጡን እንደ ኢኮኖሚ ምንጭና እንደ መከላከያ ጋሻ ልትጠቀምበት ትፈልጋለች። በሌላ በኩል ደግሞ እስራኤልና አሜሪካ የኢራን ወታደራዊ ቁጥጥር በወሽመጡ ላይ መጠናከሩን በቀላሉም ይቀበሉታል ተብሎ አይታሰብም። በእስራኤል በተለይ ይህ የተኩስ አቁም በሊባኖስ ያለውን የሂዝቦላ ዘመቻ የማይመለከት መሆኑን በግልጽ ማስታወቋ የኢራን ደጋፊ የሆኑት ኃይሎችም በሌሎች ግንባሮች ጥቃታቸውን እንዲቀጥሉ ሊያደርጋቸው ይችላል። ይህም በሆርሙዝ በኩል የሚደረገውን የንግድ ልውውጥ በማንኛውም ሰዓት ሊያስተጓጉል የሚችል የጸጥታ ስጋት ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ መርከቦች የሚያልፉት ከኢራን ጦር ጋር በመቀናጀት መሆኑን መግለጻቸው ቴህራን በወሽመጡ ላይ ያላትን የበላይነት በዲፕሎማሲ መንገድ እያጸናች መሆኑን ያሳያል። በቀጣይ የሚጠበቁ ስጋቶች ስንመለከትም ትልቁ ስጋት የሁለት ወገኖች የሰላም እቅዶች እርስ በርስ የሚቃረኑ መሆናቸው ነው። ኢራን ያቀረበችው ባለ 10 ነጥብ እቅድ ሰፊ ፍላጎቶችን የያዘ ነው። ሙሉ በሙሉ ማዕቀብ እንዲነሳላት፣ የአሜሪካ ጦር ከቀጠናው እንዲወጣ፣ የታገዱ ገንዘቦቿ እንዲለቀቁና ለደረሰባት ውድመት ካሳ እንዲከፈላት ትጠይቃለች። ይህ ጥያቄም በአሜሪካ ፖለቲከኞች ዘንድ እንደ ሽንፈት ተደርጎ ሊወሰድ የሚችል ሲሆን በተለይም ሪፐብሊካኖች ለኢራን እንዲህ አይነት ስምምነት መስጠት ማለት ለሽብርተኝነት እጅ መስጠት ነው ሲሉ ከፍተኛ ትችት ሊያቀርቡ ይችላሉ። በሌላ በኩል ደግሞ ትራምፕ የኢራን የኒውክሌር መርሃ ግብር ሙሉ በሙሉ ማክሰም፣ የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ያልተገደበ ፍተሻ እንዲያደርግና የሚሳኤል አቅሟን መገደብ እንደ ዋነኛ የድል ማሳያ ይፈልጋሉ። እነዚህ ሁለት ጽንፍ የረገጡ ፍላጎቶችም በ14 ቀናት ውስጥ ይስማማሉ ተብሎ ማመን እጅግ አስቸጋሪ ነው። በተጨማሪም በቴህራን አደባባዮች ላይ የሚታየው ህዝባዊ ቁጣና ሞት ለአሜሪካ የሚለው መፈክርም የኢራን መሪዎች ወደ ስምምነት ቢመጡ እንኳ በሀገር ውስጥ ካሉ አክራሪ ኃይሎች ሊገጥማቸው የሚችለውን ጫና ያሳያል። የኢራን የበላይ ምክር ቤት ስምምነቱን በሜዳው ላይ የተገኘ ድል በፖለቲካውም ይደገማል በማለት የገለጸው የሀገር ውስጥ ቁጣን ለማርገብ የተጠቀመበት ዘዴ ይመስላል። በሁለቱ ሳምንታት ውስጥ አንዳች ስህተት ቢፈጠር፣ ለምሳሌ አንዱ መርከብ በወሽመጡ ላይ ጥቃት ቢሰነዘርበት ወይም አንዱ ወገን ስምምነቱን አፈረስ ተብሎ ቢታሰብ ትራምፕ ዛሬ ምሽት ይፈጸማል ያሉት የጥፋት ዛቻ ዳግም የማንቀሳቀስ ዕድሉ ሰፊ ነው። ትራምፕም ወታደራዊ ግቦቻችንን አሳክተናል በማለት ጦርነቱን ለማቆም የሚያስችልን የፖለቲካ መውጫ ቢፈልጉም በሜዳው ላይ ያለው እውነታ ግን ኢራን አሁንም የኒውክሌር አቅሟን እንዳልተወችና የሚሳኤል አቅሟ ሙሉ በሙሉ እንዳልጠፋ ያሳያል። ቢሆንም ግን በዚህ አስፈሪ ድባብ ውስጥ አንዳንድ የመልካም ነገሮች ላንጭልም ይታያሉ።
ከሁሉም በላይ ለሳምንታት ሲካሄድ የነበረው ከፍተኛ የአየር ድብደባና የሚሳኤል ጥቃት መቆሙ በሺዎች የሚቆጠሩ ሕፃንን ሕይወት ከመቀጠፍ ይታደጋል። በኢራን ብቻ ከ1900 በላይ ሰዎች ሞታቸው የሚነገር ሲሆን ጦርነቱ ቢቀጥል ኖሮ ይህ ቁጥር በ10 ሺዎች ሊቆጠር ይችል ነበር። የሆርሙዝ ወሽመጥ በከፊልም ቢሆን መከፈቱ በዓለም አቀፍ ደረጃ ሽቅብ ሲጎነጨፍ የነበረውን የነዳጅና የሸቀጦች ዋጋ በማረጋጋት ረገድ ትልቅ ሚና ተጫውቷል። የዓለም ኢኮኖሚ ከኮቪድ-19ና ከዩክሬን ጦርነት በኋላ ገና ማገገም ሳይጀምር በዚህ የኃይል አቅርቦት ቀውስ መመታቱም ለብዙ ሀገራት መፈራረስ ምክንያት ሊሆን ይችል ነበር። ፓኪስታን እንደ መካከለኛ ኃይል በሁለቱ ቀንደኛ ጠላቶች መካከል የፈጠረችው የንግግር ድልድይም ወደፊት ለሚመጡ ዘላቂ የሰላም ውይይቶች እንደ መነሻ ሊያገለግል ይችላል። ጠቅላይ ሚኒስትር ሸህባዝ ሻሪፍ በኢስላማባድ ለሚደረገው ድርድር ሁለቱንም ወገኖች መጋበዛቸው ከቀጥተኛ ወታደራዊ ግጭት ይልቅ ወደ ጠረጴዛ ዙሪያ ንግግር ለመመለስ የተደረገ ትልቅ እርምጃ ነው። ኢራንም ቢሆን የኒውክሌር መሳሪያ ለመስራት ፍላጎት የለኝም የሚለውን ነጥብ በ10 ነጥብ እቅዷ ውስጥ ማካተቷ ለምዕራቢያን ስጋት ምላሽ ለመስጠት ያላትን ዝግጁነት ሊያሳይ ይችላል። ምንም እንኳን ይህ ንግግር ለፖለቲካ ፍጆታ ሊሆን ቢችልም በይፋዊ ሰነድ ላይ መስፈሩ ግን ለድርድር በር ከፋሽ ነው። የዚህ ጦርነት ሌላው ገጽታ በኢራን ውስጥ ያለው የፖለቲካ መረጋጋት ነው። በቴህራን ጎዳናዎች ላይ የሚታዩ ሰልፈኞች የመንግስትን ድል ቢዘምሩም ጦርነቱ ያስከተለው የኢኮኖሚ ውድመት ግን ለኢራን መንግስት ትልቅ ስጋት ነው። የኤሌክትሪክ ኃይል ማመንጫዎች፣ ድልድዮችና የነዳጅ ማጣሪያዎች መመታታቸው የኢራን ሕዝብ ለከፍተኛ ችግር ዳርጎታል። ይህ የተኩስ አቁም ለኢራን መንግስት የትንፋሽ ማግኛ ጊዜ ነው። ነገር ግን እስራኤል በዚህ ስምምነት ላይ ያላት ጥርጣሬና በሊባኖስ የምታካሄድን ጦርነት አለማቆሟ ስምምነቱን በቀላሉ ሊያፈርሰው ይችላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙን ቢደግፉም ሊባኖስን አይጨምርም ማለታቸው በሶሪያና በሊባኖስ በኩል የሚደረጉ ግጭቶችም ኢራን ቀጥተኛ ተሳትፎ ሊጋብዙ እንደሚችሉ ያሳያል። የእስራኤል የደህንነት ባለሥልጣናት ኢራን የኒውክሌር አቅሟን በ2 ሳምንት ውስጥ ብቻ በድብቅ ልታሳድግ ችላለች የሚል ስጋት አላቸው። በሌላ በኩል ደግሞ የኢራን ደጋፊ የሆኑ ኃይሎችም በየመንና በኢራቅ ሆነው በአሜሪካ የጦር ሰፈሮች ላይ ጥቃት ቢሰነዝሩ አሜሪካ ለተኩስ አቁሙ ያላትን ቁርጠኝነት ልታጠፍ ትችላለች። ይህ ደግሞ የሆርሙዝ ወሽመጥ ዳግም እንዲዘጋና የከፋ የአየር ድብደባ እንዲጀመር የሚያደርግ ይሆናል። በኢስላማባድ በሚደረገው ድርድር ላይ የሁለት ወገኖች ፍላጎት እንደ ዘይትና ውሃ የማይቀላቀሉ ነው መታየቱም ለሰላም ጉዞ ትልቅ ጋሬጣ ነው። ኢራን ያቀረበችው ባለ 10 ነጥብ ዕቅድ በይዘቱ የተሸናፊነት ጥያቄ ሳይሆን የባለድል ድርድር ይመስላል። ቴህራን በጦርነቱ ሳቢያ የወደሙባትን መሠረተ ልማቶች ለመጠገን የሚያስችል ካሳ ከመጠየቋ ባለፈ የአሜሪካ ጦር ቀጠናውን ለቆ እንዲወጣ መውቶቷ ትልቅ የፖለቲካ ቁማር ነው። ይህ ጥያቄ በተለይ ለፕሬዚዳንት ትራምፕ የአሜሪካን ቀዳሚነት ፖሊሲ ፈታኝ ሆኖ ተገኝቷል። በአንድ በኩል ትራምፕ አሜሪካንን ከሚያልቁ የቀጠናው ጦርነቶች መውጣት ይፈልጋሉ። በሌላ በኩል ደግሞ ከኢራን ዛቻ ስር ወጥቶ መውጣት እንደ ሽንፈት ሊቆጠርባቸው ይችላል። በዚህ መሃል የሆርሙዝ ወሽመጥ የክፍያ ተመን ጉዳይ ሌላው አነጋጋሪ ነጥብ ነው። በእያንዳንዱ መርከብ ላይ የሚጣለው የ$2 ሚሊዮን ክፍያም ኢራን በጦርነቱ ሳቢያ ያጣችውን የነዳጅ ገቢ በቅጽበት ለመተካት ያቀደችበት ዘዴ ነው። ይህ አሰራር በዓለም አቀፍ የባህር ላይ ነጻነት ስምምነት መሰረትም ህገወጥ ሊባል ቢችልም ቴህራን ግን ለደረሰብኝ ጥቃት ካሳ ካልተከፈለኝ ወሽመጡ አይከፈትም በሚል አቋሟ የዓለምን የንግድ ማህበረሰብ አንገት አስይዛለች። ይህ ደግሞ በድርድር ሂደቱ ላይ ዋሽንግተን ብቻ ሳትሆን የነዳጅ ፈላጊዎቹ አውሮፓና እስያም በኢራን ላይ ጫና እንዲያሳድሩ አሊያም አሜሪካንን ለስምምነት እንዲገፋፉ የሚያደርግ ስልታዊ አካሄድ ነው። የዚህ ተኩስ አቁም ስምምነት ትልቁ ክፍተት ደግሞ እስራኤልና የሊባኖስን ግንባር አለማካተቱ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ሊባኖስን አይመለከትም ማለታቸው በሶሪያና በሊባኖስ ድንበሮች ላይ የሚካሄደው ግጭት ተጠናክሮ እንደሚቀጥል ማሳያ ነው። ይህ ደግሞ ለኢራን ትልቅ ስጋት ነው። ኢራን የስትራቴጂክ ጥልቀት መከላከያ የምትላቸውን እንደ ሄዝቦላ ያሉ ኃይሎች በእስራኤል ሲመቱ ዝም ብላ ትመለከታለች ብሎ ማሰብ የሚከብድ ነው። ስለዚህ በሁለቱ ሳምንታት ውስጥ እስራኤል በሊባኖስ የምታደርገው ጥቃት ኃይል ቢጨምር ኢራን በምላሹ የተኩስ አቁሙን ጥሳ በሆርሙዝ በኩል አዲስ እርምጃ ልትወስድ ትችላለች። በተጨማሪም የፓኪስታን ሚና እዚህ ጋር ሊሰመርበት ይገባል። ፓኪስታን ከኢራን ጋር ያላት የጎረቤትነት ትስስርና ከአሜሪካ ጋር ያላት ወታደራዊ ግንኙነት ለሽምግልናው ተመራጭ አድርጓታል። ነገር ግን የሳውዲ አረቢያና የሌሎች የባሕረ ሰላጤው ሀገራት ዝምታ ሌላ ስጋት ይጭራል። ኢራን በሳውዲ የጋዝ መሠረተ ልማቶች ላይ ጥቃት ከፈጸመች በኋላ እነዚህ ሀገራት በኢራን ላይ የሚወሰደው ወታደራዊ እርምጃ እንዲቀጥል ፍላጎት ሊኖራቸው ይችላል። ትራምፕ እነዚህን የአረብ አጋሮቻቸውን ሲያማክሩ ለኢራን የሰጡት የ2 ሳምንት ዕድልም በቀጠናው የአሜሪካ አጋሮች መካከል ቅሬታ ሊፈጥር ይችላል። የመጀመሪያው ተግዳሮትም የመተማመን እጥረት ነው። አሜሪካ ኢራን የተኩስ አቁሙን ተጠቅማ የኒውክሌር መበልጸጊያ ቦታዎቿን ወደ ጥልቅ ዋሻዎች እንደገና ታደራጃለች ብላ ትሰጋለች። ኢራን ደግሞ አሜሪካ ድንገተኛ ጥቃት ለመሰንዘር ኃይሏን እያሰባሰበች ነው ብላ ትጠረጥራለች። እንዲህ ባለው የጥርጣሬ ድባብ ውስጥ የሚደረግ ድርድር ለማንኛውም ትንኮሳ እየተጋለጠ ነው። ሁለተኛው ተግዳሮትም የኢኮኖሚ ጫና ነው።
የነዳጅ ዋጋ መረጋጋት ለትራምፕ ፖለቲካዊ ድል ቢሆንም በኢራን ላይ ጣሉ ማዕቀቦችን ማንሳት ግን በኮንግረስ በኩል ከፍተኛ ተቃውሞ ይገጥመዋል። ትራምፕም ፍጽምና የጎደለው ስምምነት አላደርግም የሚለውን የቆየ አቋማቸውን ጠብቀው እንዴት ለኢራን የኢኮኖሚ መተንፈሻ እንደሚሰጡ ግልጽ አይደለም። በኢስላማባድ የሚጀመረው የፊት ለፊት ድርድር ከመጀመሩ አስቀድሞም በዋሽንግተንና በቴህራን መካከል ያለው የቃላት ጦርነትና የተኩስ አቁሙ አተረጓጎም በራሱም እጅግ የተራቀቀ ሆኗል። ኢራን ይህንን የተኩስ አቁም እንደ ወታደራዊ ድልና የአሜሪካ ብሬት መሰበር አድርጋ ለሕዝቧ እያቀረበችው ነው። በተለይም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በሜዳው የተገኘው ድል በፖለቲካው ጠረጴዛ ይደገማል ማለቱም ቴህራን በድርድሩ ወቅት ለአንዳችም ስምምነት ዝቅ ላለማለት ያላትን ቁርጠኝነት ያሳያል። ይህ ደግሞ ለፕሬዚዳንት ዶናልድ ትራምፕ ትልቅ ፈተና ነው። ትራምፕ ሁሉንም ወታደራዊ ግቦች አሳክተናል የሚለውን ትረካ ለደጋፊዎቻቸው ቢነግሩም በተግባር ግን የኢራን የኒውክሌር ተቋማት አሁንም ሙሉ በሙሉ አለመውደማቸው እንዲሁም የኢራን የባህር ኃይል በሆርሙዝ ላይ ያለው የበላይነት አለመላላቱ የትራምፕን ንግግር ጥያቄ ውስጥ ይከተዋል። እዚህ ጋር ነው የሆርሙዝ ወጥመድ ትርጉም የሚሰጠው። ኢራን ወሽመጡን ዳግም ለመክፈት የምታስከፍለው የ$2 ሚሊዮን የመልሶ ግንባታ ክፍያ በዘመናዊ ዓለም አቀፍ የንግድ ታሪክ ታይቶ የማይታወቅ የባህር ላይ ወንበዴነትን ወይም ሕጋዊ ዘረፋ አድርጎ ሊወሰድ ይችላል። ነገር ግን ይህ ክፍያ ለኢራን የኢኮኖሚ ህልውና ወሳኝ ነው። ጦርነቱ የኢራንን የነዳጅ መሠረተ ልማቶች ክፉኛ ስለመታቸው ቴህራን አገሪቱን መልሳ ለመገንባት በአስቸኳይ ቢሊዮኖች ያስፈልጓታል። አሜሪካ የታገዱ የኢራን ገንዘቦችን ካለቀቀች ኢራን ይህንን ገንዘብ ከዓለም አቀፍ የመርከብ ድርጅቶች በግድ ለመሰብሰብ መወሰኗ ድርድሩን ወደ ኢኮኖሚ ጦርነት ሊቀይሩ ይችላል። በዚህ የታሪክ ሂደት ውስጥ የእስራኤል ሚና እጅግ ውስብስብ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ውሳኔ እንደሚደግፉ ቢገልጹም እስራኤል ግን በኢራን ላይ የሚሰነዘረው ጥቃት እንዲቆም ከልቧ አትፈልግም የሚሉ ትንታኔዎች እየወጡ ነው። እስራኤል የኢራን የኒውክሌር ፕሮግራም በአንድ ምሽት እንዲጠፋ ትፈልጋለች። ትራምፕ ግን ለ2 ሳምንት ዕድል መስጠታቸው እስራኤልን ስጋት ላይ ጥሏታል። በመሆኑም እስራኤል በተኩስ አቁሙ ያልተካተተውን የሊባኖስ ግንባር በመጠቀም በሂዝቦላ ላይ የምታደርገውን ጥቃት በማጠናከር ኢራን ወደ አዲስ ምላሽ ልትጋብዛት ትችላለች። በአጠቃላይ ይህ ጦርነትና የተኩስ አቁም ሂደት የሚያሳየን አንድ ትልቅ እውነት አለ። የዓለም ሰላም በጥቂት ግለሰቦች ስሜትና ውሳኔ ላይ የተንጠለጠለ መሆኑ ነው። የ2000 ዓመታት ታሪክ ያላት የፋርስ ስልጣኔ ኢራን በአንድ ጀንበር ልጠፍ መዛቱ በዓለም አቀፍ ሕግና በሰብአዊነት ላይ የተሰነዘረ ትልቅ ጥቃት ነበር። በተመሳሳይ የዓለምን ኢኮኖሚ አንቆ በመያዝ ንጹሐን በረሃብና በዋጋ ንረት እንዲቆሉ ማድረግም የኢራን መንግስት የፈጸመው ስህተት ነው። የሆርሙዝ ወሽመጥ የ2 ሳምንት አፈንታ የዓለም መሪዎች ከመጥፋት ይልቅ ግንባታን ከጦርነት ይልቅ ዲፕሎማሲን የሚመርጡበት አጋጣሚ መሆን አለበት። ጦርነቱ ቢቀጥል የሚጠፋው የኢራን ስልጣኔ ብቻ ሳይሆን የአሜሪካም የሞራል የበላይነትና የቀጠናው መረጋጋት ጭምር ነው። የሰው ልጅ በ21ኛው ክፍለ ዘመን እንዲህ ያለውን እልቂት ሊያስተናግድ የሚችል ትከሻ የለውም። በመሆኑም የሁለቱ ሳምንቱ የሰላም ጭላንጭል ወደ ዘላቂ የሰላም ፀሐይነት እንዲቀየር የዓለም አቀፉ ማህበረሰብ ጫናና የሁለቱ ወገኖች ብልህነት አሁንም ብቸኛው ተስፋ ሆኖ ቀጥሏል። የሆርሙዝ ወጥመድ በሰላም ተፈቶ የሰላም መርከቦች ያለ ክፍያና ያለ ስጋት የሚጓዙበትን ቀን ማየት የታሪክ ናፋቂዎች ሁሉ ምኞት ነው።